ዲያሪው ክፍል 15 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። በነጋታው ፖሊሶቹ ግራና ቀኝ አጅበው ወደ ምርመራ ክፍል ወሰዱ። እንደገባው 50 አለቃው ከመቀመጫው ተነስቶ ሰላምታ ካቀረበልኝ በኋላ ወንበር ስቦ እንድቀመጥበት ሰጠኝ። የዛሬ ትህትናው ከሌላው ጊዜ ስለተለየብኝ በመገረም ቀጣዩን ሁኔታ መከታተል ጀመርኩ። ትህትናው በዚህ ላይ አበቃ ሲጋራ አውጥቶ ማጨስና አለማጨሴን እንኳ ሳይጠይቅ እንደ ወስድ እጁን ዘረጋልኝ። ሲጋራ ባላጨስም ከዚህ ቀደም አንዴ ሞክሬው ስለነበር እምቢ ማለት አልፈለግኩም። ከፓኮ ውስጥ አውጥቼ ላይተር አውጥቶ ለኮሰልኝ። ገና አንድ ጊዜ ከመሳቤ ጉሮሮዬን ከርክሮኝ መሳል ጀመርኩ። ምን ነው ሲጋራ አታጨስም ነበር እንዴ? ይቅርታ የምታጨስ መስሎኝ ነው እኮ የጋበዝኩ አለኝ። አላጨስም ማለት አሳፍሮኝ፣ አይ ማጨሱን እንኳ አጨሳለሁ፣ እኔ የለመድኩት ግን ኬንት ሲጋራ ነው፣ ማርቦሎ ብዙውን ጊዜ ይከብደኛል ብዬ ሲጋራውን መለስኩለት። እሱም ተቀብሎኝ እያጨሰ ወረቀት ውስጥ የካርቦን ወረቀት ማስገባቱን ቀጠለ። በዚህ ጊዜ በቀላሉ ከዚህ ቤት እንደማልወጣና እውነተኛው ምርመራ መጀመሩን አረጋገጥኩ። ወረቀቱን አዘጋጅቶ እንደጨረሰ ወዲያው መጻፍ ጀመረ። ምን እንደጻፈ ባላውቅም ጽሑፉን እንደጨረሰ አቶ አማረ ለመሆኑ እስር ቤቱን እንዴት አገኘኸው? በማለት ያልጠበቅኩትን ጥያቄ ጠየቀኝ። በመጀመሪያ ጥያቄውን ስሰማ ልስቅ አጥቶኝ ነበር። ግን የተመቻቸ ቤት አዘጋጅቶ እንግዳውን እንደሚያስተናግድ ሰው እስር ቤቱን እንዴት አገኘኸው ብሎ የሚጠይቀኝ ምን መልስ እንድሰጠው ፈልጎ እንደሆነ አልገባኝም። በኋላ ግን ወደ ዋናው የምርመራ ጉዳይ ለመግባት ሶምሶማ እያደረገ መሆኑ ስለገባኝ ደህና ነው አልኩት ባጭሩ። እሺ አቶ አማረ ዲያሪውን አንብበህ ጨረስክ? በማለት ወደ ዋናው ጉዳይ ስጠብቀው ወደ ነበረው ጉዳይ ገባ። ማንበቤንና መጨረሴን ቢያውቅም ሆን ብሎ ወሬ ለመጀመር ሲል የጠየቀኝ ጥያቄ መሆኑ ስለገባኝ በድጋሚ ማንበቤንና የታሪኩን መጨረሻ ግን አለማግኘቴን ገለጽኩለት። እንደ መኮሳተር ብሎ ይህማ ምን ያስፈልግሃል? ከዚህ በኋላ የሆነውንማ ከኛ በላይ አንተ ታውቃለህ። እኛ ያለን መረጃ እዚህ ድረስ ነው። እንግዲህ የቀረውን ታሪክ ደግሞ አንተ ብትጨርስልንስ አለኝ። የፈራሁት በመድረሱ ክው ብዬ ደነገጥኩ። ምን ማለት እንደፈለገ ባይገባኝም ከአባባሉ ግን እንደተረዳሁት ሌላ ቀጣይ ዲያሪ አለመኖሩንና ቀጣይ ዲያሪ ብለው የሚያስቡት እኔኑ መሆኑን ነው። ይህንንም ማረጋገጥ ስለነበረብኝ 50 አለቃ ምን እያሉ ነው? የታሪኩን መጨረሻማ ሊነግሩኝ የሚችሉት እርስዎ እንጂ እኔ አይደለሁም። እኔማ የታሪኩን መጨረሻ ባውቅ ኖሮ 3 ቀን ሙሉ ተደፍቼ ዲያሪውን ሳነብ ባልከረምኩ ነበር አልኩት። 50 አለቃው መልሴ ሊያሳምነው ቀርቶ አመላለሴ ራሱ የጣመው አይመስልም ነበር። በንዴት ፊቱን አጨማዶ አቶ አማረ ቀልዱን ቢተውት ጥሩ ነው። እኛ ጊዜ አልተረፈንም። ብዙ የምንሰራው ስራ ያለን ሰዎች ነን። እኔ ዲያሪውን ስሰጥህ ታሪኩን አታውቀውም ብዬ አይደለም። ታሪኩማ ያንተ ታሪክ እንደሆነ እርግጠኛ ነኝ። ነገር ግን ዲያሪውን ስታነብ እኛ ምን ያህል መረጃ እጃችን ላይ እንዳለ እንድትገነዘብና ሳትቀጥፍ እውነቱንና የታሪኩን መጨረሻ እንድትነግረን በማሰብ ሆን ብዬ ያደረግኩት ነው። የአልማዝ ዲያሪ የሚተርከው ያልተፈታውን እንቆቅልሽ ለመፍታት ወደ አንተ ጋር መምጣቷ ነው። ስለዚህ አሁን የምፈልገው ከዚያ በኋላ የሆነውን ሁሉ ሳትደብቅ እንድትነግረኝና ይህንኑ ከአንተ አፍ ሰምተን እኛ ደግሞ በመደረጃ የደረስንበትን ሐቅ ለማረጋገጥ ነው። ስለዚህ ይህ አሁን የምትሰጠኝ ቃል ፍርድ ቤት በማስረጃነት የሚቀርብ ስለሆነ ለምጠይቅህ ጥያቄ አንድም ሳታስቀር ትክክለኛውንና እውነተኛ መልስ ብቻ እንድትመልስ ነው የምፈልገው። እኛ ደግሞ አንተን ከመሰለ ምሁር ውሸት አንጠብቅምና ብትተባበረን ጥሩ ነው ካለኝ በኋላ አንዴ አንተ ሌላ ጊዜ ደግሞ አንቱ ማለቱ እየገረመኝ ሳለ
በቀጥታ ወደ ጥያቄው ገባና ስምዎን ቢነግሩ አለ። አማረ አስረስ፣ ዕድሜ 30፣ አድራሻ ከፍተኛ 4 ቀበሌ 35፣ የቤት ቁጥር 337፣ ስራ መንግስታዊ ያልሆነ ድርጅት ማለት ስሙን ቢገልጹልኝ። ሪች ዘ ኢንስቲትዩት። የ50 አለቃውን ጥያቄ ስሰማ እየመረረኝ ሳይሆን የሚተዋወቀኝ ነው መሰለኝ። ይሁን እንጂ ትውውቁ ብዙም ሳይዘልቅ እሺ አቶ አማረ ስለሆነው ነገር ሁሉ ሳይደብቁ ቢነግሩ ያን የመሰለችን ጥያቄ መጠየቁን ቀጠለ። ከአጠያየቁ በላይ የፊቱን መኮሳተርና የእጆቹን መወራጨት ሳይ ነገሩ ከረር ያለ መሆኑ ገባኝ። እንቆቅልሽ ውስጥ የገባሁት እኔ ብቻ ሳልሆን እነርሱም ጭምር መሆናቸውን ተረዳሁ። ግን ውስጥ ያለውን እውነት እንዴት አውጥቼ እንደማሳየውና እንደማሳምነው ግራ ተጋባሁ። ዘፋኟ የሚታይ ቢሆን ባሳይህ ልቤን ትረዳልኝ ነበር እኔ አንተ መውደዴን ያለችው ትዝ ብሎኝ እኔም ንጹሕ መሆኔን ለማሳየት የሚታይ ቢሆን ባሳይህ ልቤን ትረዳልኝ ነበር ንጹሕ ሰው መሆኔን ብዬ ለመስፈን ቃተኝ። በጭንቀት ውስጥ ዘፈን የማይታሰብ ቢሆንም ነገሩ ነው እንጂ አሁንማ ዘመኑ የለቅሶና የዘፈን ልዩነት የጠፋበት ጊዜ አይደል? እየዘፈኑ ማልቀስ፣ እያለቀሱ መዝፈን የተለመደ ሆኗል። ያም ሆነ ይህ የሚያዋጣው ንጹሕነቴን አሳምሮ ከዚህ ወጥመድ መውጣቱ ብቻ ስለነበር የሚያሳምን ምክንያት ለማግኘት በዝምታ ተውጬ ማሰቤን ተያያዝኩት። ከብዙ ውስጣዊ ውጣ ውረድ በኋላ የአልማዝን ክህደት ደብዳቤ ዲያሪ ውስጥ መክተቴ ትዝ ሲለኝ 50 አለቃውን ዲያሪውን እንዲሰጠኝ ጠይቄው ከመሳቢያ አውጥቶ እንደሰጠኝ ደብዳቤውን እያወጣሁ 50 አለቃ ስለምትለው ጉዳይ ምንም የማውቀው ነገር የለኝም። ዲያሪውን አንብበኸው ከሆነ የኔና የአልማዝ ግንኙነት ከተቋረጠ ብዙ ዓመታት አልፎታል። ምናልባት ለዚህ መለያየት መንስኤው ማወቅ ካሻህና ጥፋተኛውን መለየት ከፈለክ ይህንን የእሷን ደብዳቤ አንብብና እውነቱን ተረዳ። በተረፈ እኔ ግን ከዚህ ደብዳቤ በኋላ ከአልማዝ ጋር ምንም ግንኙነት የለኝም። ስለ እሷም ከዛሽ ቀን በኋላ የማውቀው ነገር የለም ብዬ ደብዳቤውን ሰጠሁት። 50 አለቃ ደብዳቤውን ተቀብሎ ሆሄያትን የመቁጠር ያህል እየተንቀረፈፈ ማንበብ ጀመረ። አስተያየቱ ጽሑፍ የሚያነብ ሳይሆን ወረቀቱ ውስጥ የጠፋ ፊደል የሚፈልግ ነበር የሚመስለው። አንብቦ እንደጨረሰ አንድ ወቅት ከጠረጴዛ መሳቢያ ውስጥ አውጥቶ ጎን ለጎን ያዘና አንዴ አንዱን ሌላ ጊዜ ሌላውን ሲመለከት ቆየና ፊቱን አጨማዶ የፊት ሳቅ እየሳቀና አንዳንዴም እንደ መኮሳተር እያለ አቶ አማረ እኛን ለማታለል ባትሞክር ጥሩ ነው። እኛ የመረጃ ሰዎች መሆናችንን አትዘንጋ። በማታለልህ ደግሞ በወንጀልህ የሚፈረድብህን ፍርድ አጠናክረህና ስቃይህን ከማብዛት ውጪ የምታገኘው አንዳችም ጥቅም የለም። ይህንን ደብዳቤ የጻፈው ሌላ ሳይሆን አንተው ራስህ ነህ። ይህ በፍጹም የአልማዝ እጅ ጽሑፍ አይደለም። እውነቱን ብትናገር ጥሩ ነው። ትዕግስታችን እየተሟጠጠ ነው ብሎ አንባረቀብኝ። አነጋገሩ ገረመኝና የተገላቢጦሽ ራሴን መጠራጠር ጀመርኩ። አልማዝ ዲያሪዋ ውስጥ በሙሉ የምታትተው እኔ እንደከዳኋት አድርጋ እንጂ ይህንን እሷ የጻፈችውንና ለመለያየታችን መንስኤ የሆነውን ደብዳቤ መጻፏን አንድም ቦታ አልጠቀሰችም። አሁን ደግሞ መርማሪውም ይህ ያንተ እንጂ የእሷ እጅ ጽሑፍ አይደለም ሲለኝ እንደፈራሁትም ሳላውቀው ጽፌው ይሆን እንዴ ብዬ ራሴን መጠርጠር ጀመርኩ። ግን ደግሞ በከፊል አብጄ ካልሆነ በስተቀር ይሄ ሊሆን አይችልም። ያለኝ አማራጭ ልቡ ቢራራልኝ ለማሳመን መሞከር ነበርና 44ቱን ታቦት እየጠራሁና እየማልኩ የእጅ ጽሑፉ የእሷ እንጂ የኔ እንዳልሆነና እኔ ንጹሕ ሰው መሆኔን ለማስረዳት ብፈላሰፍም የሚሰማኝ ጆሮ ግን አላገኘሁም። ጩኸቴ የገደል ማሚቱ ይመስል ተመልሶ ራሴን ማደንቆር እንጂ የ50 አለቃውን ክብረት ከብረት የተሰራ ልብ ዘልቆ ሊገባ ለመቻሉን በመመልከቴ ዝምታን መረጥኩ። 50 አለቃው ግን በቀላሉ የሚለቀኝ አልነበረም። ትኩር ብሎ ካየኝ በኋላ ስማ አቶ አማረ፣
ከኛ የሚያመልጥ ነገር አለ ብለህ አስበህ ከሆነ ተሳስተሃል። እኔ ከደሙ ንጹሕ ነኝ። በአልማዝ ግድያ ውስጥ እጅ የለበትም ብለህ እኛን ለማሳመን እየጣርክ ከሆነ እኛን ሳይሆን ራስህን እያታለልክ መሆኑን ብትረዳ ጥሩ ነው። ይልቅ እኛን ከማድከም ውጪ የምታገኘው አንድም ነገር የለምና እውነቱን ብትናገር የተሻለ ነው ብሎ የአልማዝን ሞት ባልጠበቅኩት ሰዓት ድንገተኛ ሲያስረዳኝ ራሴን ስቼ ወደቅኩ። ከዚያ በኋላ የሆነውን ነገር ሁሉ አላስታውስም። በቀዝቃዛ ውሃ የራስ ፎጣ ፊቴ ላይ ሲያስቀምጡብኝ ራሴን ከሳትኩበት ሁኔታ ነቃሁ። የነበርኩትም ምርመራ ክፍል ውስጥ ሳይሆን እስር ቤቱ ክሊኒክ አልጋ ላይ ነበር። እርጥብ ፎጣ ፊቴ ላይ ያደረገችልኝ ነርስ ከፊት ለፊቴ ቆማ መንቃትና ለመንቃቴን ለማወቅ ስሜን እየደጋገመች አቶ አማረ እያለች ትጣራለች። ሲስተር የት ነው ያለሁት? ምን ሆኜ ነው የመጣሁት ብዬ ጠየቅኳት። ስላመጣጤ ሁኔታ ከነገረችኝ በኋላ ግን ሐሳቤን መሰብሰብ ጀመርኩ። ቀስ በቀስ የምርመራው ክፍልና የመጨረሻው መርዶ ትዝ እያለኝ መጣ። አዎ አልማዝ ሞታለች። ለእኔ እሷ መሞት መስማት እጅግ መሪር ሐዘን ነበር። ሞቷ ፍጹም ያልጠበቅኩት ነገር ስለነበር ሐዘኑ ውስጤ ድረስ ዘልቆ ሲገባ ተሰማኝ። አዎ አበባዬ ተቀጥፋለች። ከዛሬ ነገ ትመጣ ይሆናል እያልኩኝ በተስፋ የኖርኩበት ዘመን አክትሞ መጨረሻው ይሄ ሆነ። ለአልማዝ ያለኝ ጥላቻ ሁሉ በአፌ ዙሪያ የሚራገብ ተራ ቃል እንጂ ከውስጤ የሚመነጭ አልነበረም። ዛሬም ውስጤ እሷ ተገዥ ነው። ለእኔ ሌላዋ ሴት ምንም አይደለችም። ፍቅርና ሚስቴን ከአልማዝ በኋላ የማስበውና የምመኘው አልነበረም። ህልሞቼ ሁሉ ዳግም አግኝቻት ከእሷ ጋር በትዳርና በፍቅር ስንኖር በበደሏ ተጽናንታ ወደ እኔ ስትመለስና ይቅርታ ስትጠይቀኝ የሚያሳዩ የፍቅር ህልሞች እንጂ የጥላቻ ህልሞች አልነበሩም። ዛሬ ግን ሁሉም ነገር ቅዠት ሆኖ ቀረ። አልማዝ ዳግም ላትመለስ፣ ዳግም ላታየኝ፣ ይቅር ላትለኝ ወይም ይቅር እንድላት እድል ሳትሰጠኝ ለዘላለም አሸለበች። ይህንን በማሰብ ላይ ሳለሁ እምባይ እንደ ጎርፍ እየወረደ የተኛሁበትን አልጋ ትራስ ያረጥበው ጀመር። ይህም ውስጥ ያለውን ሐዘን ሊያወጣልኝ ስላልቻለ ስቅስቅ ብዬ እየጮህኩ ማልቀሱን ተያያዝኩት። ሲስተሯ ሁኔታዬን አይታ በማዘን ምን እየሆንክ ነው? ለምንድን ነው የምታለቅሰው? አሁን እኮ ድነሃል እያለች ለማጽናናት ብትሞክርም ለቅሶዬ እየጠነከረና መንሰቅሰቄ እየባሰ መጣ። የለቅሶ ድምፄንም ልቆጣጠረው ባለመቻሌ ፖሊሶቹ ምን ተፈጠረ በማለት ክፍሉን አጣበቡት። በነገሩ ሁሉም ግራ የተጋባ ይመስላል። ግማሾቹ ከሞት ተርፌ በመመለሴ የማለቅስ፣ ሌላው ደግሞ እስር ቤት በመግባቴ ምክንያት አዝኜ የማለቅስ ሳይመስለው አይቀርም። ሁሉም ለምን እንደማለቅስ እየደጋገሙ ቢጠይቁኝም ለምንና ለማን እንደማለቅስ ግን መናገር አላስፈለገኝም። ማን ሊያምነኝ? ትርፉ ከንቱ ድካም ካልሆነ በስተቀር። ሻል እንዳለኝ ወደ እስር ቤቴ በምመለስበት ጊዜ ውጭውን ሳይ መሽቶ ነበር። ወደዚህ የመጣሁት በጠዋት ስለነበር ለብዙ ሰዓታት ራሴን ስቼ እንደነበር ተገነዘብኩ። ግን ይህን ያህል ሰዓት ራሴን መሳቴ ካልቀረ ለምን ጌታ እንድሰቃይ ሊመልሰኝ እንደፈለገ ሳስብ ግራ ተጋባሁ። የዝች ዓለም ኑሮ እያሳሳቸው ሞትን ብቻ በገንዘብ ይህ አልሆን ሲላቸው ደግሞ ለእሱ በመሳልና በመለመን ደጁን የሚያጣበቡት ሰዎችን እየወሰደ እኔን መኖር ያስጠላኝን ሰው ግን ሳልፈልግ በግድ መመለሱ ምን ይባላል ነው? ወይስ እኔን ለመውሰድ እሱም መጠየፉ ይሆን አልኩኝ። እስር ቤት ስገባ 10ኛው ከዓይኔ የሚወርደውን እንባ እንዳየ በሁኔታው ግራ ተጋባ። ግማሹ ተገርፌ የመጣሁ መስሎት ቻለው። እንግዲህ ወንድ አይደለህ እንዴ? ቸብ ቸብ ነው ያደረገው። መች በደንብ መትሁና ነው የምታለቅሰው? እኛ እንኳ እንዲያ በደም እስከምንጨማለቅ ገርፈውን አላለቀስንም ይላል። ሌላው አለመመታቱን የተረዳው ደግሞ ምን ነው ዘመድ ሞተብህ እንዴ
እያለ የመሰለውን የመላምት ጥያቄ ጠይቀኝ ጀመር። ይሁን እንጂ ለእነሱም ቢሆን ልነግራቸው የምችለውና ሊያሳምናቸው የሚችል መልስ ስላልነበረኝ ማልቀሱን ብቻ ተያያዝኩት። ሁሉም ለሚጠይቀኝ ጥያቄ መልስ ሊያገኝ ባለመቻሉ በመጨረሻ ጥያቄውን ትቶ ማጽናናቱን ብቻ ተያያዘው። እኔ ግን ሐዘኑ ውስጥ ዘልቆ ስለገባ ተስፋ የመቁረጥ ስሜት ተሰማኝ። የአልማዝ መሞት የመኖር ተስፋዬን አመነመነው። የህይወት ጣዕሙ ጠፍቶብኝ መራራ ቃናው ብቻ ልቆ ተሰማኝ። አልማዝ ብዙ ጊዜ ፍቅር የህይወት ቅመም እንደሆነች የገባኝ አሁን ሳይሆን አይቀርም። ቅመም የወጥ ማጣፈጫ ነው፣ ፍቅርም እንዲሁ የህይወት ማጣፈጫ ነው። ዛሬ አልማዝ የሌለችበትን ህይወት ሳስበው ይህ ብሂል እውነት ብቻ ሳይሆን እጅግ የላቀ እውነት መሆኑንም ተገንዝቤያለሁ። እኔ ኖርኳቸው ከምላቸው የህይወቴ ዘመናት ውስጥ ጣዕም ያለው ምናልባትም በደስታ የተሞላ ህይወት ኖርኩ ብዬ የምጠቅስ ከሆነ በእርግጠኝነት ከአልማዝ ጋር ያሳለፍኩትን የህይወት መንገድ ብቻ ነው። በእርግጥም የፍቅር ህይወት በቅመም የተሞላ ነው። የማግኘት ጉጉቱ፣ የማጣት ፍርሃቱ፣ የማየት ናፍቆቱና አስጠይ የሚባለው ቅናት ሁሉም በፍቅር ህይወት ውስጥ ሲሆን ይጣፍጣል፣ ያጓጓልም። ያ ሁሉ ነገር ዛሬ ሲቀር ህይወት ትርጉም ያጣል። የባዶነት፣ የብቸኝነትና የመሰላቸት ስሜት ፍቅርን ተክተው በማናለብኝነት ይነግሳሉ። ሃይባ ያጣው ይፈነጫሉ። ህይወትን ቃናና ለዛ አያሳጥቷታል። ዛሬ ታዲያ የሆነው ይህ ነው። ከእንግዲህ ወዲያ ከአልማዝ በኋላ ያለው ህይወቴ በባዶነት፣ በብቸኝነትና በመሰላቸት ስሜት የተሞላ ይሆናል። ከእንግዲህ ወዲያ የማራኪ የፍቅር ገጽታዋ፣ ውብ ፈገግታዋ፣ ጣዕምና ለዛ ያለው ጨዋታዋ በቦታው የለም። በቦታው ባዶነትና ጨለማ፣ ጭካኔና ሐዘን፣ ጥላቻና መሰላቸት ተተክተውበታል። አልማዝ ላትመለስ ፍቅርንና ውብ ቅመማዊ ቃናዋን ይዛ ሄዳለች። ይህንን እያሰብኩ ሳለ በትዝታ ወደ ኋላ መለስ ብዬ ያኔ ለአልማዝ ገጥሜ የሰጠኋትን አልፎ አልፎ በቃሌ የምልላት ግጥም ትዝ አለኝ። ሕይወት ድሮ ለኔ ገንዘብና ሀብት፣ ያሻውን ሸምቶ ያሻውን አግኝቶ መሳቅ መደሰት። ሕይወት ድሮ ለኔ መደሰት መጨፈር፣ ጥንቢራ እስከሚዞር ድብን ብሎ መስከር። ሕይወት ድሮ ለኔ ሴትን መለዋወጥ፣ ከዚች ጋር ጨርሶ ሌላዋን ማማረጥ። ሕይወት ድሮ ለኔ መኪና ማማረጥ፣ ቪላ ቤት ገንብቶ በስልጣን መማገጥ ነበር የሚመስለኝ እኔ የማስበው ሐቁን ሳልረዳ እውነቱን ሳላውቀው። ከአንቺ በኋላ ግን መለስ ብዬ ሳየው ሕይወት ለኔ ዛሬ ትርጉሙ ሌላ ነው። ሚስጥሩ የረቀቀ ሰምና ወርቅ ያለው። ሕይወት ማለት ፍቅር፣ ሕይወት ማለት ማፍቀር፣ ሕይወት ማለት መውደድ፣ በቅናት ተቃጥሎ እርር ብሎ መንደድ። ፍቅር ማለት ሕይወት፣ ፍቅር ማለት ስስት፣ የራስን አጥብቆ ሌላ አለመመኘት፣ ሌላን አለማየት። ታዲያ ለኔ የሕይወት ትርጉም ፍቅር፣ የፍቅር ትርጉም ሕይወት ለሆነ ሰው ከዚህ በኋላ በሕይወት መኖር ካለመኖር የሚለየው ምን ፋይዳ ኖሮት ነው ለመኖር የሚጓጓው? ከእንግዲህ ወዲያ የኔ መታሰርም ሆነ መፈታት ከንቱን ትርጉም አልባ እንደሆነ ተገንዝቤያለሁ። ዛሬ ለኔ ከመኖር መሞት ተመራጭ እንደሆነ አውቄያለሁ። እጅግ የሚገርመው ግን ያን በፊት የምጓጓለትን አልማዝ ሞታ ከሆነ እንዴት እንደሞተች የማወቅ ጉጉቴ ዛሬ በውስጤ መክኗል። የተሻለው አማራጭ እንደገደልኳት ማመንና እሷን መከተል ብቻ ሆኗል። ፍርድ ቤት ቀርቤ እሷን እንደገደልኳት ለማመን ቸኮልኩኝ። ግን ምኞቴ የሞኝ ምኞት ነበር። ምክንያቱም እንዴት እንደገደልኳት፣ የት እንደገደልኳትና መቼ እንደገደልኳት ብትጠየቅ እንኳን የሚያሳምን መልስ ለመስጠት የምችል አልነበርኩምና በሰማሁት ነገር ሳዝን ተሸፋፍኜ ሳለቅስ ሌሊቱን እንቅልፍ ሳይወስደኝ አደርኩ። በነጋታው 50 አለቃ ደፍርስ በድጋሚ አስጠራኝ። ትናንትና ያልጠበቅኩትን መርዶ አረዳኝ። ዛሬ ደግሞ ለምን ፈለገኝ እያልኩ ወደ ምርመራው ክፍል እየተጨነቅኩ ገባሁ። በቅድሚያ ትናንት ለተፈጠረው ነገር በጣም ማዘኑን ከገለጸልኝ በኋላ
አቶ አማረ ከዚህ በፊት የሚጥል በሽታ ወይም ደም ብዛት ነበረብህ እንዴ በማለት ያልጠበቅኩትን ጥያቄ ጠየቀኝ። ምን እንደምመልስለት ግራ ተጋባሁ። አይ ምንም በሽታ አልነበረብኝም። የአልማዝን መሞት ስትነግረኝ ደንግጬ ነው አልኩት። ይህ መልሴ እሱን የሚያሳምን አልነበረም። ምክንያቱም እኔ በሱ እምነትና ግምት ነፍሰ ገዳይ ስለሆንኩ በምንም ተአምር ያኔ አልማዝን ስገድል ያልደነገጥኩት ሰውዬ አሁን መሞቷን ስሰማ ልደነግጥ አልችልም። ከደነገጥኩም የመደንገጫዬ ምክንያት ሊሆን የሚችለው መግደሌ በመታወቁ ነው። ስለዚህ የተሻለውና ሊያሳምነው የሚችለው ምክንያት አዎ የሚጥል በሽታ አለብኝ ማለት ነበርና ይህንኑ ነገርኩት። ምክንያቴን እንዳልተቀበለው ፊቱ ላይ ቢያስታውቅም ድጋሚ ስለዚሁ ሳያነሳብኝ ማረጋገጥ የፈለገውን ወንጀሉን አልፈጸምኩም የሚለውን የትናንት አቋሜን ለውጬ እንደሆነ ብቻ ጠየቀኝ። አንዳችም የምለውጠው ነገር እንደሌለ ስለነገርኩት ትናንትና በጻፈው የምርመራ ቃሌ ላይ ይህንን አስፍሮ አስፈረመኝ። ከዛም እንደወጣሁ ወደ እስር ቤት ሳልመለስ ስማቸው ተጠርቶ ከወጡት እስረኞች መሃል ከአንዱ ጋር እጃችን በካቴና አቆራኝተው መኪና ውስጥ አስገቡን። ፍርድ ቤት ማቅረብ ስላለብን ወዲያው ወደዛ ወሰዱን። ፍርድ ቤት በመሆኑ ነው እንጂ ፍትህ ካለማ ንጽህናዬን አረጋግጥበት ነበር። ይልቅ ቅር ያሰኘኝ እንደ ሌባ ወይም እንዳደገኛ ወንጀለኛ ከሌላ ሰው እስረኛ ጋር እጅ በካቴና ታስሮ መሄዴ ነበር። በተለይ የምንቀርብበት ከፍተኛው ፍርድ ቤት የሚገኘው እኔው ሰፈር ውስጥ ስለነበር ከመኪና ስወርድ የሚያውቀኝ ሰው ድንገት እንዳያየኝ በማለት አቀርቅሬ ወደ እስረኞች ማቆያ ተጓዝኩ። በልጅነቱ በዚህ መንገድ ላይ ሆኜ ቢያንስ በቀን አንድ ጊዜ ለመናፈስ ከጓደኞቼ ጋር ሳልመጣ አልውልም ነበር። ከሰፈር ተነስተን ከፍርድ ቤቱ ፊት ለፊት ባለው ጎዳና በኩል አቋርጠን ሜክሲኮ አደባባይ ዞረን መመለስ የተለመደ ተግባራችን ነበር። ዳኞች በየቦታቸው ከተቀመጡ በኋላ እስረኛው ስሙ በተጠራ መቅረብ ይጀምራል። ሌሎቻችን ተራችን ደርሶ ስማችን እስኪጠራ ድረስ ውጪ አግዳሚ ወንበር ላይ ተቀምጠን መጠባበቅ ጀመርን። ተራ የደረሰው እስረኛ ከችሎት ቤት ብቅ ሲል አንዳንዱ ፊቱ ከሰል መስሎ ሲወጣ፣ ሌላው ሳቅ ሲል ይታያል። በእስረኛው ላይ የተወሰነውን ውሳኔ ለመስማት ፍርድ ቤት የመጣው እስረኛ ሁሉ እየተሰበሰበ ሲያናግር፣ እኔ ግን ምኑንም ለመስማት ዝግጁ ስላልነበርኩ በዝምታ ተውጬ ቁጭ አልኩኝ። የማይደርስ የለምና ተራዬ ደርሶ ተጠራሁ። ፖሊሱ ካቴናዬን ፈቶ እየመራ ወስዶ ተከሳሽ ሳጥን ውስጥ አስቆመኝ። አዳራሹ በረድፍ በተደረደረው አግዳሚ ወንበር ላይ በተቀመጡ ሰዎች ጢቅ ብሎ ሞልቷል። ከፊት ለፊት ከፍ ባለ መድረክ ላይ 3 ዳኞች ተኮፍሰው ተቀምጠዋል። የመሃል ዳኛው ከወንበሩ እንደሆነ ባይገባኝም ከሌሎች ጎላ ብለው ይታያሉ። በእድሜም ከሌሎቹ ዳኞች ጋር ሲወዳደሩ ገርጀፍ ያሉ ናቸው። ፍርድ ቤት ስቀርብ የመጀመሪያ ጊዜ ስለነበር እግሬ ራሴን መሸከም ያቃተው እስኪመስለኝ ድረስ መንቀጥቀጥ ጀመረ። ቢንቀጠቀጥም ምክንያት ነበረውና አልፈረድኩበትም። ምክንያቱም አንደኛ የተሸከመው ሰው በምን እንደተከሰሰ ስላልገባውና ስለማያውቅ ሊሆን ይችላል። በሌላ በኩል ደግሞ እዚህ የተሰበሰበው ሰው መሃል ባልተሰራ ወንጀል ምክንያት ወንጀለኛ ሆኖ መቆም ማስደንገጥ የሚያንስበት እንደሆነ እንጂ የሚበዛበት አልነበረም። ክፍል 16 ይቀጥላል።